ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ሱረቱል ኢኽላስ። አልኢኽላስ ማለት ለአላሁ ስብሓነሁ ወተዓላ የሚገቡትን ማጽደቅ፣ ከሱ ላይ ደግሞ ለሱ የማይገቡትን ውድቅ ማድረግ የተገለጸባት ምዕራፍ ናት። የቁርአን 1/3 ትሆናለችም ተብሏል። በጣም አጭር ናት። በውስጧ ግን በጣም ትልቅ ቁም ነገር ይዛለች። የመካ አጋሪያን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጥተው የሚከተለውን ጥያቄ ጠየቋቸው። ሙሐመድ ሆይ የጌታህ የዘር ሐረግ ምን ይመስላል ሲሉ ቃለ አላሁ ተዓላ፣ ከፍ ያለው አላሁ ስብሓነሁ ወተዓላ ይህቺን ምዕራፍ አወረደ። አዑዙ ቢላሂ ሚነ ሸይጧን ረጂም፣ አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጧን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም፣ ቢስሚላህ በአላህ ስም፣ አራሕማን እዝነተ ሰፊ፣ አራሒም ሩኅሩህ የሆነው ጌታ በሱ ስም ማንበቤን እጀምራለሁ። ከዛ መልስ ሊሰጣቸው ነው እንግዲህ ለመካ አጋሪያን። ቁል መልእክተኛዬ ሆይ በላቸው፣ ሁወ እሱ እኮ አላህ ይባላል፣ እኔ የማመልከው ጌታ። አሐዱን ብቸኛ አምላክ እኮ ነው፣ በብቸኝነት የሚመለከው እሱ ነው፣ አንድዬ ነው። አላህ ማለት እኮ አሶመድ የፍጡራን ሁሉ መጠጊያ ነው። ለም የሊድ እናንተ እንደምታዩት እንደ ክርስቲያኖች ዒሳ ያላህ ልጅ ነው እንደሚሉት፣ እንደ ይሁዳዎች እዝራ ያላህ ልጅ ነው እንደሚሉት ሳይሆን ለም የሊድ አላህ በፍጹም ማንንም አልወለደም። ወለም ይውለድ አላሁ ስብሓነሁ ወተዓላ ደግሞ ማንም አልወለደውም፣ አባትም የለውም፣ ሚስትም የለውም። ወለም የኩን ለሁ ለሱ ለአላህ እኮ ደግሞ በፍጹም የለውም ኩፉወን አቻ፣ አሐዱን አንድም እኮ ቢጤ እሱን የሚመስለው እኮ የለም። ስለዚህ ምዕራፏ ያጸደቀችው አለ፣ ውድቅ ያደረገችው አለ። ያጸደቀችው አልዋሕዳንያ ብቸኝነትን፣ አንድዬነትን ለማን? ለአላሁ ስብሓነሁ ወተዓላ። ነቢዩ ሙሐመድ ምን ተባሉ? ቁል በል ሁወ እሱ እኮ አላህ ይባላል፣ አሐዱን አንድዬ ብቸኛ አምላክ ነው። አላሁ እሱ አላህ እኮ አሶመድ የፍጡራኑ ሁሉ መጠጊያ ነው። እዚህ ድረስ ለአላህ መጽደቅ ያለበት ጸደቀ። ለም የሊድ ወለም ይውለድ አልወለደም አልተወለደም። ይሄ ደግሞ ከሱ ላይ ምን አደረግን? ውድቅ አደረግን። የመውለድና የመወለድን ባህሪ ማለት ነው። ወለም የኩን ለሁ ለሱ ለአላህ እኮ ደግሞ በጭራሽ የለውም ኩፉወን ቢጤ አቻ፣ አሐዱን አንድም አካል እኮ የለውም እሱን የሚመስለው ቢጤ የሚሆነው። ምዕራፏ በአጭሩ ይሄ ነው ትርጉሟ። አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራሕማን ራሒም። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።